ከ30 ቀናት በኋላ በመላው አውሮፓም የአውሮፕላን በረራ ይቆማል ስለመባሉ እስራኤል ሂዝቦላን ለመደምሰስ በሚል ከ11000 ጊዜ በላይ ጥቃቶችን መሰንዘሯን። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ቆዩም። አሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦር በሆርሙዝ ወሽመጥ ዳግመኛም መዝጋቱን ካስታወቀ በኋላ በሰጡት አጸፋዊ ምላሽ ቴህራን ልታስፈራራን አትችልም ማለታቸውን ተዘገበ። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ ለጋዜጠኞች የተናገሩት ትራምፕ ሊያስፈራሩን አይችሉም ሲሉም ኢራን በምላሹ መጥፎ ነገር እንደሚጠብቃት ተናግረዋል። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ቴህራን ላለፉት 47 ዓመታት እንደነበሩት ለማታለል እየሞከሩ ነው ብለዋል። የኢራን ባለስልጣን የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ያሉት ትራምፕ አሜሪካን እንድታስፈራራም አንፈቅድም ሲሉም ነው በሉዓላዊነት ጉዳያቸው እንደማይደራደሩ የተነገሩት። አሜሪካ ጠንካራ አቋም ትወስዳለች ሲሉም አክለዋል። ፕሬዝዳንቱ ጨምረውም ኢራን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃም እንደሚሰጡም ተናግረዋል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ካሳወቀች በኋላ የኢራን አብዮታዊ ዘብ የነዳጅ ጫኝ መርከብ ላይ በተኩስ በመክፈትም ጉዳት ማድረሱን ነው የተዘገበው። የኢራን አብዮታዊ ዘብ መሳሪያ የታጠቁ ጀልባዎችም ነዳጅ ጫኝ መርከቦች ላይ ተኩስ መክፈታቸውን የገለጹ ሲሆን የዩኬ ባህር ትራንስፖርትም ማዕከል መሆኗ ምናልባት ይህን ጦርነትም ወደ አውሮፓውያንም እንዳያሻግረው ተሰግቷል። አብዮታዊ ዘብ በነዳጅ ጫኝ መርከብ ላይ የተኮሰ ቢሆንም የመርከቢቱ ሰራተኞች በደህና ሁኔታ ላይ መሆናቸውን ተገልጿል። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎችም ተኩስ እንደተከፈተበት የዩኬ ባህር ላይ ትራንስፖርትም ስራዎችም አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢም መሆኑን ነው የእንግሊዝ ባህር ኃይል ያስታወቀው። መርከቡና ሰራተኞቹ ደህና መሆናቸውን እንግሊዝ ማሪታይምስ ንግድ ስራዎች የገለጸ ሲሆን ከዚህ ውጭ ቢያንስ 2 የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታም እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጡን መዝጋት የሚያሳውቅ የራዲዮ መልእክትም እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድም መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮችም ተናግረዋል። የኢራን መገናኛ ብዙሃን የአገሪቱን ጦር የሆርሙዝ ወሽመጥን ዳግም መቆጣጠሩን እንደጀመረም ይህንኑ ሐሳብ በሚደግፍ መልኩም ዘግቧል። ፋርስ የዜና ወኪል የኢራን ተማሪዎችን ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃን ኢሪብ አብዮት ዘብን በጠቅሰውም የወሽመጡ አካባቢ ጦሩን ተቆጣጥሮ በቅድመ ሁኔታ ላይ መመለሱን ዘግቧል። የተወሰኑ ምንጮች መርከቡ በወሽመጡ በኩል ማለፍም ችለው ነበርም ይላል። አብዮታዊ ዘብ መግለጫውን አሜሪካም በባህር ላይ ውንብድና ወንጀሎችን እገዳ የምትለው ከባህር ላይ ዘረፋም አይተናነስም ብሏል። ኢራን ቀደም ሲል ወደቦቿን ዘግተው የሚቆዩ ከሆነ ወሽመጡን እንደምትዘጋም ዝታ ነበርም። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20% ነዳጅና ተፈጥሮ ጋዝም የሚጓጓዝበት ነው። ኢራን ከአሜሪካ ያደረገችውን ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግም እገዳም መጣሉም ይታወሳል። የኢራን ከፍተኛ ባለስልጣናት ግን እገዳው ካልተነሳም ሆርሙዙን ዳግም እንደሚዘጋም ሲያስጠነቅቁ ቆይተዋል። አሁንም በሆርሙዝ ወሽመጥ ላይ የተከናወነው በኢራን አብዮታዊ ዘብ ጠባቂም የተደረገው ይህንኑ ነው ሲሉም ተናግረዋል። አውሮፓ ያላት የአውሮፕላን ነዳጅ ምናልባት ለ6 ሳምንታት ብቻ ወይም ደግሞ 1 ወር ከ15 ቀን የሚበቃ መሆኑን ባለስልጣኑ ተናገሩ። አውሮፓ ምናልባትም ለ6 ሳምንታት ብቻ የሚበቃ የአውሮፕላን ነዳጅ ቀርቷታል ሲሉም የዓለም አቀፉ ኢነርጂ ኤጀንሲ IEA ኃላፊ አስጠንቅቀዋል። ድርጅቱ በዚህ ሳምንት ባወጣው ሪፖርት አውሮፓም ከመካከለኛው ምስራቅ የምታስገባቸውን ምርቶች ቢያንስ ግማሹን መተካ
መተካት ካልቻለች በሰኔ ወር ያላት ክምችት በአስጊ ሁኔታም እንደሚቀንስ አስጠንቅቀዋል። ከባህረ ሰላጤው የሚመጣው የአውሮፕላን ነዳጅ የሚያልፍበት የሆርሙዝ ባህር ወሽመጥ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን ሙሉ በሙሉ ዘግታው ቆይታለች። ይህም የነዳጅ ዋጋን ከፍ ከማድረጉም ባሻገር የጥረት ስጋትንም አስከትሏል። የአይኢኤ ዋና ዳይሬክተር ፋቲህ ቢሮል ለኤፒ እንደተናገሩት የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነም በቅርብ የበረራ ስራዎች ይሰረዛሉ ብለዋል። በኤነርጂ አቅርቦት ደህንነት ዙሪያ ለ32 አባል ሀገራት ምክር የሚሰጠው የአይኢኤ ወርሃዊ የነዳጅ ገበያ ሪፖርት እንደሚያመላክተው የባህረ ሰላጤው ሀገራት የዓለማችን ግዙፍ የአውሮፕላን ነዳጅ አቅራቢ ናቸው። እንደ ኮሪያ፣ ህንድ፣ ቻይና ያሉ ሌሎች ሀገሮች ውስጥ የሚገኝ ነዳጅ ማጣሪያዎችም ከመካከለኛው ምስራቅ የሚመጡ ድፍድፍ ነዳጅ ምርቶች ላይ ከፍተኛ ሁኔታም ጥገኛ ናቸው ብለዋል። በዚህ ምክንያት ቀውሱ በአቪዬሽን የነዳጅ ገበያዎች ውስጥ አሰራር ላይ ትልቅ ለውጥንም አምጥቷል ሲል ድርጅቱ ይገልጻል። የእንግሊዝ መንግስት ቃል አቀባይ ለቢቢሲ እንደተናገሩት ሰዎችና የንግድ እንቅስቃሴዎች መንቀሳቀሳቸውን ለማረጋገጥ ከነዳጅ አቅራቢዎችና ከአየር መንገዶች ጋር በጥምረት እየሰሩ መሆኑን ተናግረዋል። የዩኬ አየር መንገዶች በአሁኑ ጊዜ የአቅርቦት መቆራረጥ እንደማይገጥመውም ግልጽ ነው ብለዋል። የኤርላይንስ ዩኬ በዩኬ የአውሮፕላን ነዳጅ አቅርቦት ላይ ችግር ባያጋጥምም የነዳጅ መቆራረጥ በሚከሰትበት ጊዜ የአቪዬሽን ኢንዱስትሪውን ለመደገፍ የሚያስፈልጉት ወሳኝ እርምጃዎችን በተመለከተም ከመንግስት ጋር እየተነጋገረ መሆኑን ተናግሯል። ቀደም ሲል አውሮፓ 75% የሚሆነውን የአውሮፕላን ነዳጅ የምታስገባው ከመካከለኛው ምስራቅ እንደነበር የዓለም አቀፉ አውሮፕላን ነዳጅ ኢንዱስትሪ አይኢኤ አስታውቋል። አሁን ወቅቱ የአውሮፓ ሀገራት ከባህረ ሰላጤ የሚመጡ አቅርቦቶችን ከሌላ ቦታ በሚያስገቡበት ምርት ለመተካት እየተጣደፉ ያሉበት ነው ብሏል። ተንታኞቹም እንደሚሉት እነዚህ ምርቶች በአሁኑ ወቅት እያገኙ ያሉት ከአሜሪካና ከናይጄሪያ ነው። አይኤ ባለፉት ሳምንታት ውስጥ ከአሜሪካ የሚገባው የአውሮፕላን ነዳጅ መጨመሩን ማስታውቋል። እነዚህ ከአሜሪካ እና ናይጄሪያ የሚመጡ የነዳጅ አቅርቦቶች በሙሉ ወደ አውሮፓ ቢገሙ እንኳን ከተስተጓጎለ የመካከለኛው ምስራቅ አቅርቦት ከግማሽ በታች የሚበልጠውን ብቻ እንደሚተኩም ሪፖርቱ አስጠንቅቋል። አውሮፓ ከመካከለኛው ምስራቅ የምታስገባው ምርት ከ50% በላይ መተካት ካልቻለች በተወሰኑ የአውሮፕላን ማረፊያዎች ላይ እጥረትም ሊፈጠር ይችላል። ይህም የበረራ መሰረዝና የፍላጎት መስተጓጎልን ሊያስከትል ይችላልም ሲል ያስጠነቅቃል። 3/4 የሚሆነውን አቅርቦት መተካት ከተቻለም ተመሳሳይ ሁኔታ አሁንም ሊፈጠር ይችላል ያለው ኤጀንሲው፣ ይህ ግን እስከ ነሐሴ ወር ድረስ እንደማይፈጠርም አስታውቋል። በዚህ ምክንያት በቀጣይ ወራት በቂ ክምችት እንዲኖር ከተፈለገም የአውሮፓ ገበያ ከሌላው አባላት ተጨማሪ ተተኪ ነዳጅ ለማስገባትም ጠንክረው መስራት የሚያስፈልጋቸው ይመስለኛል ይላል። 55 የእስራኤል መከላከያ ሰራዊትም በኢራን ላይ ከፈጸመ የቦምብ ድብደባ ጋር ተያይዞም አዲሱ የሆርሙዝ ወሽመጥ መዘጋትም ሌሎች ጣጣዎችን እያስከተሉ ይገኛሉ። ከዚህ ጋር ተያይዞም ኢራን ይህንን የሆርሙዝ ወሽመጥ መክፈት ካልቻለችም በቀጣይ ጊዜያቶች ውስጥ የሚከሰቱት የነዳጅ እጥረቶችና የኑሮ ውድነትም ሌሎች ሀገራትም ይህንን ወሽመጥ ለመቆጣጠርና በዚሁ መስመር ነዳጅ እንዲያልፍና ንግዱም ወደ ነበረበት እንዲመለስ የሚያስችላቸውን የኃይል እርምጃም ሊወስዱ ይችላሉ ሲሉ ብዙዎች እያስጠነቀቁ ነው። ምናልባትም አንድ ጊዜ አሜሪካ፣ ሌላ ጊዜ ኢራን የሆርሙዝ ወሽመጥን ዘግተናል፣ የኢራን ወደቦችን ዘግተናል የሚሉ እርምጃዎችም በቀጣይ የመካከለኛው ምስራቅ ጦርነትን ወደ ሌላ ደረጃም የሚያሻግር ነው ሲሉም በርካታ የዘርፉ ፖለቲካና ወታደራዊ ተንታኞች ያስረዳሉ። ነገር ግን አሁንም ቢሆን ሁለቱ ሀገራት የተኩስ አቁም ስምምነታቸው ሊጠናቀቅ 4 ቀናት በቀሩበት በዚህ ቅጽበት ወቅትም የሚያስተላልፏቸው ውሳኔዎች የዓለምን ኢኮኖሚ ክፉኛም እየጎዳ ይገኛል። ስለዚህም ይላል ዘገባው በተለይም ከ40 በላይ የሚሆኑ ሀገራት በእንግሊዝና ፈረንሳይ አስተባባሪነት ባካሄዱት ጉባኤም ከዚህም በተጨማሪ በርካቶች ለዚህ ወሽመጥ መፍትሄ የሚሆን ሐሳቦችን ለማቅረብ በሚያደርጓቸው አንዳንድ እንቅስቃሴዎች ወታደራዊ እርምጃን እንደ አማራጭ ከተጠቀሙ ኢራን የማትወጣው ጦስ ውስጥ ትገባለች ሲሉም
ያስጠነቅቃሉ። ነገር ግን ይህ በእንዲህ እንዳለም ኢራን የሆርሙዝ ወሽመጥ ላይ የምታደርጋቸውን አንዳንድ እንቅስቃሴዎችን ወደ ኋላ ገታ የምታደርግ ከሆነ ምናልባት ቀጣይ የኢኮኖሚያዊ ለውጡ ያለውን የመካከለኛው ምስራቅ ጦርነትን ሊያረግብ ይችላል ሲሉም አስጠንቅቀዋል። እስራኤል በዚህ ሳምንት ለ6 ሳምንት በተካሄደው ጦርነት ወቅት በአገሪቱ ላይ ወደ 10800 የሚጠጉ ጥቃቶችን መፈጸሙን የእስራኤል መከላከያ ሰራዊት አስታወቀ። መቀመጫቸውን በአሜሪካ ያደረጉ የሰብአዊ መብት ተሟጋቾች የዜና ኤጀንሲ ሂራናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መድረሱን እስካወጁበት ሚያዝያ 7 ድረስ 1701 ሰላማዊ ኢራናውያን መገደላቸውንም ዘግቧል። የመከላከያ ሰራዊቱ በሊባኖስ ከ14900 በላይ የመድፍ ድብደባዎችንና 2500 የአየር ድብደባዎች መፈጸሙንም ይፋ አድርጓል። አክሎም በግምት 165 ባለብዙ ህንጻ መመታቱን አስታውቋል። የሊባኖስ የጤና ባለስልጣናት በሊባኖስ ለ6 ሳምንታት በዘለቀው የአየር ጥቃት 2100 ሰዎችም መሞታቸውና ከ1 ሚሊዮን በላይ መፈናቀላቸውን ተናግረዋል። እስራኤል ጦሩን በኢራቅ ላይ ወደ 11000 የሚጠጉ በኢራን ላይ ወደ 11000 የሚጠጉ ጥቃቶችን መፈጸሟ የሚታወስ ነው። በዚህ ውጥረት በየቀኑ በሚያረግዝበትና በሚወለድበት መካከለኛው ምስራቅ ቀጣይ ምን ይፈጠራል? ምንስ ይሆናል የሚለው እስካሁን ድረስ በብዙዎች ያልተመለሰ ጥያቄ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። እኒህንና የተለያዩ ዓለም አቀፋዊ መገናኛ ብዙሃን በፊት ለፊት ገጾቻቸው ያዟቸውን መረጃዎችን ማድመጥ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።